አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ከላላ ከተማ የሚሄድ ሙሉ የቤት ዕቃ ነው ማሳያችሁ። መፈረሻም አላት። ከዚህ ውጭ መፈረሻ ልብሶች እስከና ፍራሾቹ፣ ትራሶቹ ሁሉንም የተሟላ ነው ማለት ነው ያሟላሁላት። እንግዲህ ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሌላው ደግሞ የት ነው ያለሽው እያላችሁ ነው። ሰሞኑን ያለሁት ኮምቦልቻ ነው። ዕቃ የምገዛው አብዛኛውን ከደሴ ነው። ትልልቅ እቃዎች ግን ኮምቦልቻ ይቀንሳሉ። ከኮምቦልቻ ነው የምገዛው ትልልቅ እቃዎች፣ ለምሳሌ ኢኮሳን፣ ቲቪ፣ ፍሪጅ ምናምን እነዚህ ነገሮች ኮምቦልቻ ነው የምገዛው። ምጣድም እንደዛው። ግን ደግሞ አንዳንድ ነገሮች ኮምቦልቻ የሚቀንሱ ከደሴ የሚሻሉ ነገሮች አሉ። እነሱን የሚያጋጥመኝም ማለት ነው። ያኔ ደሴ ውድ ከሆነ ጠይቄ ኮምቦልቻ የምገዛበት አጋጣሚ አለ ማለት ነው። የቤት ዕቃም ማለት ነው። እና ሀባይብ የት ድረስ ሀላባ ብዙ ልጆች ጠየቃችሁኝ። ሀላባ በጣም ሩቅ ነው ለኛ ከዚህ አዲስ አበባ፣ ከአዲስ አበባ እንደገና ደግሞ ወደ እናንተ ሀገር ትራንስፖርቱ በጣም ረጅም ነው የሚሆነው። እቃ ደግሞ ከአንደኛው መኪና ወደ አንደኛው መኪና ሲገለባበጥ ጥሩ አይደለም ማለት ነው። እኔ ለራሴ በጣም ነው የምሰጋው። የሀላባ በርበሪ ወደዚህ ወደ ኮምቦልቻ ሲመጣ የበርበሪ ሰዓት ላይ ምናልባት የዛን ሰዓት አንዳንድ ጊዜ መኪና ይገኛል እንጂ ከዚህ ቀጥታ ስለማይኖር ሀላባ ማልቀበላችሁ ለዛ ነው ማለት ነው። ሌላው አዲስ አበባም ልክ ያለው ብዙ ጊዜ ምዕራብ ወረዳ፣ ሰሜን ወሎ፣ ጃማ እስከ ሚዳ ድረስ ልክ ያለው ጃማም ማለት ነው። ከዚህ በፊት እኔ ራሱ ሂጅ አውቃለሁ ሚዳ የሚባለው ሀገርና መከነ ሰላም፣ አባይ በር ድረስ ሂጅ አውቃለሁ። ማለት እነዚህ ሀገሮች እሰራለሁ። ሀይቅ፣ ሰሜን ወሎ በአጠቃላይ ማለት ነው። እና ሀባይብ የምሰራው እንደዛ ነው። ያው በመሃል አንዳንዴ ላስታውሳችሁ ብዬ ነው። ነባሮቹ ታውቃላችሁ። እና ይህ ዕቃ የፈጀው ከነ መፈረሻው ከነ ሁሉም ነገር 396150 ብር ነው የፈጀው። 1000 ብሩ ግን የትራንስፖርት ነው ማለት ነው። የትራንስፖርት ስላችሁ እዚህ ጋር አሁን ለምሳሌ ይሄ ምጣድና ይሄን ምጣድ ሳመጣ 200 ብር ከፍያለሁ ማለት ነው። ከዛ ኢኮሳንና ቲቪ ሲመጣ 200 ብር ከፍያለሁ። እንደገና ደግሞ ታች ስቶቭ ለማምጣት 100 ብር ከፍያለሁ እያለ ሲደማመር 1000 ብር ሆነ ማለት ነው። እና ሀባይብ እያንዳንዱን ዕቃ ዋጋ ማሳወቃችሁ ይሆናል። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ አይረሳ። ቀጥታ ወደ ዕቃዎቹ። እዚህ ጋር እንደምታዩት ኳሊቲ ሲኒ 1 ደርዘን አላት። እዚህ ያልተደረደረ ግማሽ ደርዘን አለ ማለት ነው። እና ይህ ሲኒ 4000 ነው የተገዛው ማለት ነው። 4000 ብር። ከዛ ኳሊቲ ረከቦት ነው ይሄ ዲምላይት ረከቦት ባለ 5 ቋሚ። ይሄን ደግሞ በ4200 ገዝቼላታለሁ። ሌላው ደግሞ ሲኒ ሀገረኛ 1 ደርዘን በ600 ብር። ይሄ የዚህ አክሰሰሪ ነው ማለት ነው። እና ክቧ ረከቦት ነው። ክቧ ረከቦት 2200 ብር ሰርቪስ የራሷ አላት ማለት ነው። ይሄንን 3200 ብር ገዝቻለሁ። እኔ ያልሽኝ ልጅ አለሽ ኮሜንት ላይ እንደ ገበያው ማለት እንደንትኑ ይለያያል። እኔ ለእናንተ እየተረከብኩ ነው ማለት ነው። አሁን ለምሳሌ ዛሬ ይሄ ዕቃ የዛሬው ዕቃ 300 ምናምን ሺህ ብር ከየገበያው ይሁን እንጂ ከደንበኞች ነው የምገዛው። ኮምቦልቻም ደሴም እያልኩ ተጠራቀመ እንጂ ያው ከደንበኛ ስለሆነ ያው ርከባ ነው የኔ ማለት ነው። እንደናንተ አይጨምርም በጣም ማለት ነው። ሀታ ራሱ እዚህ እኔ ሰው ከላኩኝ እኔ ይሄ ረከቦት ብዬ ከላኩ ሰው አሳይን ብለው ልኬ ከሆነ 4500 ምናምን ነው የሚሏቸውና ይሄ 4000 ብር በነበረ ሰዓት ማለት ነው። እና 4500 ብር ሲሏቸው እንደገና ደውዬ እኔ ነኝ የላኳቸው ምናምን ብዬ ነው የሚቀንስላቸው ዋጋ ማለት ነው። ግን አንድ ነገር እዚህ ጋር እኔ አሁን አንዳንድ እህቶች ኢትዮጵያ ከገባችሁ በኋላ ነይ ይዘሽን ዙሪ፣ እንደገና ደግሞ ወንድሜ ይምጣና እቃውን አብረሽው ግዢ አጋዥልኝ ወንድሜን፣ እንደዛ አይነት ነገር እኔ አይመቸኝም። ለምን በጣም ጊዜ ይፈጃል። አንድ ቀን አይሟላም እኮ የሁሉም ሰው ዕቃ ቀን በቀን ቪዲዮ የምንለቀው። ዛሬ ለምሳሌ የሷ ትራስ ልብሷ መጀመሪያ ገዝቼ አምጥቼ ሰጥቼ ከዛ ደግሞ እስከሚሰራ ድረስ
የሌላ ሰው ትዕዛዝ እየሰራው ከዛ ደግሞ በመሃል የሷን አሁን የሷ እቃ 3 ቀን ነው ምናምን ፈሽቷል ማለት ነው። ያኔ ይሄ ብረት ድስት ጠፍቶም ስለነበር ትናንትና ቪዲዮ ያልሰራሁት ለዛ ነው። እና ምን ልላችሁ ነው ቤተሰቦቻችሁን አምጥታችሁን ንግዛ አህያ ማለቱ አይከብደኝም። ግን አንድ ጊዜ ከዚህ በፊት ሞክሬው አረ በዚህ ሁላ ብርማ ይሄ እቃ አይገዛም እንዴ ለምን ትገዛለች እንደዚህ ኖርማሉ ከፊፍ የሆነ እቃ ምናምን እንደዛ ነገር ስለሚሉ እኔ ሰው ጋር መጨቃጨቅ አልፈልግም። ራሴን ችዬ ገዛላችኋለሁ። ባይሆን የምከፍሉት ከሌላችሁ አስተያየት አርጊልን ወይ ታይልን ብትሉኝ ይሻለኛል ማለት ነው። እና አባይብ እንደዚህ የሚያምር ረከቦት ከነሲኒው ከዛ እዚህ ጋር ምን አላት በጣም የሚያምር ቆንጆ የረከቦትና የምግብ ሱፍራ ነው 2400 ብር። ይሄ የምግቡ ይሄንን የተዘረጋው ሁለት ነው የሚያክለው ማለት ነው። በጣም ቆንጆ ነው 2400 ብር። እንዲሁም ደግሞ የምግብ ሱፍራ 1 ሜትር 350 ብር። ወርቃም ማነው ሲሊቨር በቡኒ ማለት ነው። ይሄንን ገዝቼላታለሁ። እዚህ ጋር የማይካ ሳህኖች አሉ። የማይካ ሰርቪስ 800 ብር። እዚህ ጋር ይሄ ደግሞ ቀንሷል 20 ብር ማለት ነው። 220 ሆኖ ነበረ 200 ብር ነው አሁን የገዛውላት 200 ብር 6 ፍሬ 1200 ብር። በጣም ነው የሚያምረው እንደምታዩት ማለት ነው። ማሻአላ ከዚህም ጋር ማች ነው። እዚህ ጋር ደግሞ በሲሊቨር ነው ግን በጣም የሚያምር ቆንጆ ሳህን እኔ ወድጄዋለሁ በጣም ማለት ነው። ይሄንን ሳህን 1 ደርዘን በ1680 ብር 1 ፍሬ በ140 ብር ሂሳብ ማለት ነው። ይሄኛው 200 ብር ነው ብያቸዋለሁ። ከዛ በቻልኩት አቅም ያው እንዲቀራረብላት አድርጌያለሁ። የቆሎ ሳህን ደግሞ 6 ፍሬ እነዚህ 50 ብር ናቸው ማለት ነው። 50 6ቱ 300 ብር። ከዛ እዚህ ጋር ደግሞ የፈንዲሻ ሳህን 450 ብር። ፓርቲሽን ነው። ፓርቲሽን ትንሽ ራቅ ይላል ከዚህኛው ማለት ነው። ያው ግን ወርቃማ ነገር አለው ትንሽም ማለት ነው። ይሄ 1400 ብር ነው የገዛሁላት ማለት ነው። ያው ራቅ ይላል ባላችሁ እንጂ በጣም ይለያያል ማለት አይደለም። ከዚህ ጋር ሲሊቨርም ስላለው ይሄኛው ሰርቪሱ ማለት ነው። የቁርጥ ሳህንም ሲሊቨር ስላለው ይጠጋጋል። ከዛ ምን አለ መሰላችሁ እዚህ ጋር የሳምቡሳ መዳመጫ 750 ብር እና ትሪ በ2600 ብር ነው የገዛሁት። 3 ትሪ 45 ቁጥር 500 ብር። እዚህ ጋር ደግሞ 50 ቁጥር 700 ብር 7 እና 5 1200 ማለት ነው እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ 55 ቁጥር ነው 55 ቁጥር 900 ብር ነው 9 እና 1200 2600 ይመጣል ማለት ነው። ማን ነው አፏን 9 እና 1200 2100 ማለት ነው። አፏን 2100 ብር ነው የተገዛው ማለት ነው። ይሄኛው አንዴ ታንተባተብኩባችሁ ማለት ነው። 2100 ብር አፏን እላለሁ። ከዛ እዚህ ጋር ደግሞ ምን አለ መክተፊያ 3 ፒስ 750 ብር። ከዛ ሀባይ በዚህ ጋር ሴኔጋል 7 ሴሪ ይታያችኋል። ትንሿ እቺ ናት። እዚህ ጋር 2 3 4 5 6 7 ማለት ነው። ከዚህ ጋር 7 ሴሪ 15700 ብር እና የፌሮ ሙቀጫ 800 ብር፣ የፌሮ ምድጃ 1800። ከዛ ብረምጣድ ትንሿች እንደምታዩት 550፣ ትልቁ ደግሞ 1500 2050 ብር ማለት ነው። ከዛ 2000 ብር ጥስት ጨምሯል ማለት ነው። ከዛ እዚህ ጋር ምን አላት መፈቅፈቂያ 400 ብር። ከዛ ደግሞ ትኩስ ማስቀመጫ 500 ብር ሁለቱ። እንደገና ደግሞ ምን አላት እዚህ ጋር 2 የወጥ ጭልፋና 2 ያልጫ። ይሄን አንድ አይነት ላደርግላት ነበር ስላላገኘው ነው። ይሄ የወጡ 700 ብር 2፣ ያልጫ ደግሞ 2 700 ብር 1400 ብር ማለት ነው። ከዛ ሀባይ በዚህ ጋር ምን አላት 10 ቁጥር ቢላዋ 10 ቁጥር ቢላዋ ዋጋው 550 ብር ነው። አንዱ 1100 ብር ይሆናል ማለት ነው። ሁለቱ መከትከቻ በአንደኛው ይሄ ብረት በብረት ነው። ዋጋው 1500 ብር። መከትከቻ በ900 ብርም አለ እንደ መከትከቻው ስለሚለያይ ነው። ይሄ ደግሞ ሹካ 1 ደርዘን 400 ብር። እስከዛሬ 450 ነበር፣ አሁን 50 ብር ቀንሶ ነው። የሾርባ ማንኪያም እንደዛው 50 ብር ቀንሷል። 400 ነበር 350 ነው። አሁን ሰሞኑን እየገዛሁት ያለሁት 150 ብር የሻይ ማንኪያ 1 ደርዘን ማለት ነው።
ከዛ እዚህ ጋር ደግሞ ፓስታ ማጥለያ አለ። ፓስታ ማጥለያ 550 ብር። 28 ቁጥር መጥበሻ 2300 ብር ትልቁ ማለት ነው ይሄ። ከዛ 48 ቁጥር ብረት ድስት አላት እዚህ ጋር እንደምታዩት 48 ቁጥር ብረት ድስት ዋጋው 23000 ብር ነው። ክዳን መያዣው ነገ አሰራላታለሁ ማለት ነው። እዚህ ጋር ደግሞ 30 ቁጥር ብረት ድስት አለ። 30 ቁጥር ብረት ድስት 5000 ብር በግድ ነው 4000 ብር ነው የገዛሁት። ይሄንን አሸንፌ እንደውም በዚህ ገበያ ያፋርሼ ምናምን ማለት ነው። ይሄ ቆሻሻ ነው በነገራችን ላይ ዝናብ መጥቶበት መሰለኝ በዚህ ዋጋ አፋርሼ ነው 4000 ብር የገዛሁት እንጂ 5000 ብር ነው ዋጋው። ወፍራማ በጣም ቆንጆ ናት ማሻአላ። ግማሽ ፍየል ትሰራለች ብዬ አስባለሁ። ያው ቀለል ያለ ነገር ስለዚህ የድግስ ሰዓት ሩዝ ምናምን ስለሚሰራ አሁን አገራችን ሰልጥኗል። ለዛ ነገር ያስፈልጋል ማለት ነው እና በወፍራሙ ነው እና ይሄንን ምን አደርግላታለሁ መሰላችሁ? የሚረጭ ነገር አለ እዚህ ጋር ይሄንን እረጭላታለሁ ማለት ነው። የሚረጭ አለ ስላችሁ ለምሳሌ የብረት ድስት ክዳን መያዣው ሲሰራ ጥቁር እንዳይል ይሄንን እንዲመሳሰል የሚቀባ ነገር አለ ርጭት የሚደረግና እሱን አስደርግላታለሁ ማለት ነው። ጭልፋ ደግሞ ለትንሿ እቺን ገዝቻለሁ 500 ብር ናት እቺ ቆንጅዬ ጭልፋ። ከዛ ይሄኛው ደግሞ ለትልቁ 1200 ብር ሁለቱ ጭልፋ 1700 ብር ነው የተገዛው ማለት ነው። ማጅስቲክ በአንደኛው ከ1 እስከ 5 ከ1 ቁጥር እስከ 5 ቁጥር ያለውን እኔ ፈትቻቸዋለሁ ቼክ አድርጌዋለሁ። የዚህ ዋጋ ደግሞ 17500 ብር ነው። የቱርክ ኮምፕሌት አለ። የቱርክ ኮምፕሌት 2900 ጁስ መፍጫ ሳች 2 ጆክ እና 1 የቅመም መፍጫ ያለው ቆንጆ አንደኛ የሚባለው ነው። ይሄ እንግዲህ 7800 ብር። ባለ ቢጫው ደግሞ 6500 ነው። ይሄ ግን ከገበያ ላይ ጠፍቶ ነበር አሁን እንደገና መጥቶ ነው ማለት ነው። እዚህ ጋር ደግሞ ምን አላት? የውሃ ኮምፕሌት ባክለሪክ ማለት ነው። ግን በዚህኛው ዲዛይን ሳይሆን ያው እዚህ ጋር ቆይ ላሳያችሁ ፈትቼ ዲዛይኑ ይሄንን ይመስላል ማለት ነው። እኔ ቤትም አለኝ ታውቁታላችሁ። እዚህ ይሄንን የመሰለ በጣም የሚያምር 6 ኩባያዎቹ ጋር 3800 ብር ነው ማለት ነው ዋጋው። ከዛ ምን አለ ሌላ እዚህ ጋር 1 ሊትር ፔርሙስ 2800 ብር ነው። ኳሊቲ ፔርሙስ ያው አንቺ ያማረሽን ነው ግዢ ያለችኝ። አንቺ ወደርሽውን ይሆናታል ያልሽውን በቃ ግዢልኝ ብላኛለች። በነገራችን ላይ አንዳንድ እህቶች የሆነ እቃ እናንተ ታውቃላችሁ ትሉና ግን ደግሞ የሆነ በቃ ፎቶ አንስተን ስናሳያችሁ ምናምን እኔ ነኝ ፎቶ አንስቼ የማሳየው እንጂ ሌላ ሰው አያሳይም። እውነት ለመናገር እቃ ያዘዛችሁት በሙሉ ፎቶ እያሳየ አይገዛም። ይሄ የታወቀ ነው። ግን ምን አለ መሰላችሁ ሳሳያችሁ የሆነ የምትንበጣረሩብኝ ነገር አለ። እውነት ለመናገር ከፍላችሁኝ ብገዛላችሁም እኔ ደስ እንዲላችሁ እያልኩ ነው ቪዲዮ እያሳየሁ የምገዛው ማለት ነው እንጂ አልፈልግም በቃ ዝም ብዬ ወይም ደግሞ ፎቶ አሁን ብዙ ልጆች ፎቶ እየላካችሁ ታስገዛላችሁ የዚህን አይነት ግዢልን እያላችሁ እንደዛ የላክሽልኝን ፈልጌ ገዛሁኝ። ከዛ ውጪ ገበያ ላይ ያለውን ልግዛልሽ ማለት አልጠፋኝም። ግን ውስጣችሁ ደስ እንዲለው እኔ አሁን ለምሳሌ ይሄን ፔርሙስ አይቼው ከወደድኩት በቃ እገዛዋለሁኝ፣ ካልወደድኩት ግን አልገዛም ማለት ለዛ ነው እኔ እያሳየኋችሁ የምገዛው ማለት ነው። ልብስም ቢሆን እንደዛው እና ሰሞኑን ብዙ ልጆች ሳይሆን ያው የተወሰኑ ልጆች ግራ ግብት አድርጋችሁ ነው የከረማችሁት እውነት ለመናገር ማለት ነው። ሳሳያችሁ በትንሽ ብር ነው እቃ የምንፈልገው ትሉና ግን ደግሞ እቃ የምትፈልጉት ልብስ የሚሆን እቃ ኳሊቲ ነው ትሉኛላችሁ። ኳሊቲም ከሆነ እንዳቅማቸው ገዛለሁኝ። እንደገና ደግሞ የሚቀንስም ካላችሁኝ ልብስ ማለት ነው የሚቀንስ ገዛለሁኝ። ግን የሚቀንሰው ገበያ ላይ አሁን እስከ 1000 ብር ካላችሁ ቀሚስ የለም፣ እስከ 1500 ካላችሁ የ1500 ብር ገዛለሁኝ። ግን ደግሞ የከተማ ልብስ ነው ዝንጥ ያለ ነው ካላችሁ ከየት አመጣለሁ ማለት ነው በ1500 ብር። እና ገበያው እንደ እናንተ ጥላችሁት እንደሄዳችሁት ወይም እናንተ እንደምታስቡት እንደበፊቱ አይደለም። ያው ዞሮ ሚዲያ እያሳወቃችሁ ነው ብዙ ነገር። እኔ ለራሱ እዚህ ስመጣ እንደዚህ ያብራራ የሚያወራ ስለሌለ የእቃ መወደድ ምናምን ይገርመኝ ነበረ። ግን አሁን እያብራራንላችሁ ነው እያንዳንዱን እቃ ዋጋ
አልহামዱሊላህ ሁሉም ሰው ባይሆን አንዳንድ ሰዎች ቪዲዮ ላይ ዋጋ ይነግሯችኋል ብዬ አስባለሁ። እና ይሄ ፔርሙስ 2 ሊትር ነው፣ ብረት በብረት ነው የገዛውላት 3500 ብር ነው። ፊኒክስ ነው። ይሄም ብራንዱ አንድ አይነት ነው። ይሄኛው ብረት በብረት ነው፣ ያኛው ደግሞ ጠርሙስ ነው እንትን ውስጡ ማለት ነው። ከዛ የውሃ ማሞቂያ ሱታ ያላት 3400 ብር። የሻይ ብርጭቆ አንድ ደርዘን 1250። የውሃ ብርጭቆ 5 ማዕዘን 1700 ብር። በራድ 2 ሊትር 1300 ብር ነው፣ 1300 ብር። 1 ሊትር ደግሞ 850 ብር። ሌላው እዚህ ጋር ደግሞ የቡና መፍጫ 200 ግራም ነው። ይሄ እንደምታዩት ይሄንን 7300 ብር። ትንሿን ደግሞ ኒማ ናት። እቺ ቆንጅዬ መፍጫ ናት። ያው እኔ እየተጠቀምኩባት ነው። ከአመት በላይ ሆኗታል እኔ ጋር ታስታውሳችሁ። እና እቺን 1500 ብር። የስኳር ዕቃ ባክለሪኩ ውሃ ከለር ናት። እቺ እሷ 300 ብር። ጠርሙስ በራድ ይሄንን የገዛሁላት ከ3 ቀን በፊት ነው ምናምን እየፈታሁ አሳይቻችኋለሁ። ይሄ ደግሞ 1800 ብር። እናት መፍጫ የድንች መላጫ ያለውና የሎሚ መጭመቂያ ያለው ነው 2000 ብር። ሁልጊዜም ያው እየገዛንላችሁ ነው። የሽንኩርት መፍጫ ደግሞ እዚህ ጋር እንደምታዩት የሽንኩርትና የስጋ ምናምን መፍጫ ነው። ስጋ ላይ ያው ይግላል ብያችኋለሁ። ይሄ እነዚህን አይነት በሙሉ ይፈጫል። እዚህ ጋር እንደምታዩት ቅመማ ቅመሙን ስጋ አለ፣ እነዚህ አትክልት ነገሮች ጀዘርም ድንችም ሁሉንም ነገር ይፈጫል ማለት ነው። የዚህ ዋጋ 3800 ብር 4 ሊትሩ ማለት ነው። እዚህ ጋር ደግሞ ማራቢያ ኳሊቲ አለ። ማራቢያ ኳሊቲ 3200 ብር። 772 ረና ቱርኪ ባለ አበባ የወጥ ሳህን እዚህ ጋር እንደምታዩት ይሄ ደግሞ 3500 ብር ነው ማለት ነው። ከዛ እዚህ ጋር ምን አላት? ኢኮሳን አለ። ኢኮሳን በአንደኛ በሚባለው ማለት ነው። ይሄ ዋጋው 27000 ብር ነው የገዛሁት። እዚህ ጋር እንደምታዩት ሁሉ ነገሩ ኢኮሳን እዚህ ጋር ይላል። እዚህ ጋርም አለው። ይሄ ነክሽ ነው የሚለቅ ምናምን ነገር አይደለም ብያችኋለሁ። እዚህ ጋር ያለው ስሙ። ከዛ ምን አለው? ፓትራ 3 ፓትራ አለው። ያው ቆንጆ እቃ ነው ኢኮሳን ማለት ነው። ከሁሉም ሰው የሚፈልገው ከዚህ ውጭ ሌላ ፓትራ ብዙ ጊዜ አይፈልጉም። አቅማቸው ያኔ መግዛት ያልቻለ ብቻ ነው እንጂ ማለት ነው። እና ይህ ሰሞኑን ያለው ኬክ መስሪያ አለው ማለት ነው። በ2 ኪሎ ፋንታ ይሄንን ያደረጉት። እዚህ ጋርም ኢኮሳን ይላል። ይሄ ትኩስ ወይም ከፍ ማድረጊያ ነው። ከታች እንዳይልባችሁ ከፈለጋችሁ ይሄም ኢኮሳን ይላል እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ኢኮሳን ይላል ማለት ነው ይሄ እና ይሄንን 27000 ብር ነው የገዛሁላት። ማሻአላ ቆንጆ እቃ ነው። እኔ እየተጠቀምኩበት ያለ እቃ ነው። ዳቦ ድፎ ምናምን ስንሰራ የምንጠቀመው በዚህ ነው ማለት ነው። ግን የኔ አሁን ይሄቺ የለችም። በዚህ ፋንታ 2 ኪሎ ነው አሁን ተቀይሮ ነው ማለት ነው። 2 ኪሎ ይሄ 3 ኪሎ ነው ይሄኛው። ከዛ 2 ኪሎ እዚህ ውስጥ ነበረ። እቻ 1 ኪሎ ናት። በ2 ኪሎ ፋንታ ይሄ ነው የመጣው ማለት ነው። እና ይሄንን የገዛሁላት 27000 ብር ነው። በነገራችን ላይ አንዳንድ ቦታ ላይ አይጠፋም የድሮ ማለት ነው። የድሮ ስላችሁ ሶስቱም ትልልቁ ፓትራ ያለው ማለት ነው። 1 ኪሎ 2 ኪሎ 3 ኪሎ የሚባለው አንዳንድ ቦታ ላይ አይጠፋም። እኔ ይሄን ፈልጌ ያው ያገኘሁት ይሄው ስለሆነ ነው። ካርቶኑ ይሄ ነው ማለት ነው። ከዛ እዚህ ጋር ምን አለ? ሲልቨር ክረስት የሳች ምርት ቤት ነው ማለት ነው። ታች ስቶቭ ነው። ቆንጆ ታች ስቶቭ። ይሄንን 10200 ብር ነው የገዛሁላት። ሌላ እዚህ ጋር የቡና ሱፍራ ሳሩ 1 ሜትር በ1 ሜትር የሚባለው አንደኛው ማለት ነው። ይሄ ዋጋው 2200 ብር ነው። ሌላው ማዕደን ሙሉ ሴሪ ያላት እዚህ ጋር ማዕደን ሙሉ ሴሪ 7000 ብር። ያስቤዛ ነበር ያለችኝ። ያስቤዛ ከታጣ ማዕደን ግዢ ብላይ ነው። ያስቤዛ የለም። ሌላው እዚህ ጋር ላይፍ ስታር 43 ኢንች ቲቪ ያለ 51000 ብር ነው የገዛሁላት። 7500 ደግሞ ሙሉ እቃውን ገዝቼላታለሁ ማለት ነው። ሙሉ እቃ ማለት ዲሽ፣ ሪሲቨር ሁሉ ነገሩ ማለት ነው። እዚህ ጋር እንደምታዩት ይሄ ሪሲቨሩ፣ ይሄ ብረታ ብረት ማሰሪያው፣ ሰሃኑ ከጀርባ አለ። ይሄ ማለት ነው ትልቁ ሰሃን ነው 90 ሳንቲም የሚባለው ማለት ነው። ከዚህ የተለቀ ሰሃን የለውም። ከዛ የዲሹ ማሰሪያ ገመድ፣ ይሄ ኤልቢኢ እንትኑ ማለት ነው። እነዚህ ናቸው ዲሽ ከነ ሙሉ እቃ የሚባለው ማለት ነው። ዲሹ ከነ ሙሉ እቃው 7500 ብር እና ቲቪው 51000 ብር። አጠቃላይ
58500 ብር ነው ቲቪው የፈጀው ማለት ነው። ሌላ ምን አለ እዚህ ጋር ምጣዶች አሉ። አንድ ኤሌክትሪክ እና አንድ ደግሞ ማገዶ ቆጣቢ። ኤሌክትሪክ ምጣድ ያው ሸክላ ተገጥሞ ነው ወይ የሚሄደው ምናምን ትሉኛላችሁ ብዙ ጊዜ። ኤሌክትሪክ ምጣድ ኖርማል ነው ምንም ስለማይሆን ሸክላ ተገጥሞ ነው። ከዚህ በታች እኮ ጥጥ አለው። ከዚህ በታች ጥጥ አለው። እጥጡ ላይ ነው ይሄንን እንትን የሚሉት ማለት ነው ሸክላውን የሚገጠመውና ይሄ ምንም አይሆንም። ሲጀመር ደግሞ ከዚህ ይሄኛው ብድግ ማለት ይችላል ማለት ነው። ይሄንን አንዘታችሁ ብርድ ልብስ ላይ ወይ በካርቶን ላይ ምናምን መሄድ ይችላል። ይሄ ኮሜዲኖ የብቻ ማለት ነው እና የዚህ ዋጋ 12500 ብር ነው። ብሬከር አለው ማብሪያና ማጥፊያ። ሌላው እዚህ ጋር ደግሞ ማገዶ ቆጣቢ ሸክላ የለውም። ሸክላው ስለማይደርስ ነው። ይሄ በጣም ክብደት ስላለው ማለት ነው። ቢያንስ 7 ኪሎ ግራም ይመዝናል። ሌላው ደግሞ የምነግራችሁ ነገር ይሄ እንደዚህ ያለው ላይ ሲሄድ ማለት ነው የዚህ ሊረግፍ ይችላል፣ እዚህ ጋርም ሊረግፍ ይችላል። ይሄ መሃሉ ግን ምንም አይሆንም። ይሄ ደግሞ እዚች ጋርና እዚች ጋር ምንም ችግር የለውም፣ ኖርማል ነው። አንዳንድ እህቶች እንደዚህ ሆኗል ይሄ አፈር እየረገፈ አለው ምናምን ትሉኛላችሁ። ሁለት ልጆች ነው የገጠመኝ። በእርግጥ ይሄ ኖርማል ነው፣ ምንም ችግር የለውም። ሲሚንቶ ይሄን ምጣድ የምታያይዙበት ስገዙ እዚህ ላይ መለጠፍ ትችላላችሁ። እሱም ሲጀመር ይሄ ምንም ችግር የለውም ማለት ነው። እና ምን ልላችሁ ነው እንኳን ሸክላው አይደለም ተገጥሞበት ራሱ ስለሚካበድ ከዚህ ሊረግፍ ይችላል እንትን ማለት ነው። ሲሚንቶ ግን ችግር አያመጣም። ለምን ይሄ ዙሪያውን እንዳለ ሲሚንቶ ውስጥ እዩት። ከዚህ ብረት ነው፣ ከዚህም ብረት ነው። መሀል ላይ ሲሚንቶ ተሞልቶ ነው ይሄ የሚሰራው ማለት ነው። ከዛ ደግሞ ይሄ ሲሚንቶ ብቻ አይደለም። ሲሚንቶ ብቻ ቢሆን ያስፈራል። እዚህ ጋር ምጣድ አለው ማለት ነው። መሀል ላይ ሸክላ ምጣድ ያረግበታል። የተርላ ምጣድ የተለየ የሚያረገው ይሄ ነው ማለት ነው። ይሄንን 4500 ብር ነው። ይሄም ደግሞ ገበብ የሚለው ምጣድ ሲኖረው ልክክ ይላል እላችኋለሁ ሀባይብ። ይሄንን ይመስላል። ከዛ ሀባይብ ፕላስቲክ ነኮች እዚህ ጋር 20 ሊትር 3 ባልዲዎች አሉ። 20 ሊትር ኦኬ ፕላስቲክ ነው። ፕላስቲኩ በአንደኛ በሚባለው ማለት ነው። እና እዚህ ጋር አዩት ታያችኋል ብዬ አስባለሁ። ኦኬ ፕላስቲክ እነዚህ ጥርት ያሉ ባልዲዎች ናቸው ማለት ነው። ግፍ ይችላሉ። እነዚህን ሶስቱም በ1050 ብር ነው የገዛሁት። እነዚህ ደግሞ ሁለት አንድ አይነት ነው የገዛሁት ለሽሮና ለበርበሬ። ግን ሁለት ከለር ቢሆን የተሻለ ነበር፣ ግን ደግሞ አላገኘሁም። ሁለት ከለር ከሆነ ለበርበሬ አንደኛው ለሽሮ አንደኛው ከለሩን ታውቁት ነበረ፣ ግን ከለር አላገኘሁም። እነዚህ 250 500 ብር ናቸው ሁለቱ ማለት ነው፣ በ500 ብር። ሌላው እዚህ ጋር የቆሻሻ ባስኬት ሁለት አላት። እነዚህ 300 ብር ሁለቱ፣ አንዱ 150 ብር ነው ማለት ነው። ሌላው የቆሻሻ ልብስ ባስኬት አለ። ይሄኛው 600 ብር ነው። ከዛ ደግሞ ለዳቦ ማብኪያ ክዳን ያለው 450 ብር እና ማዞሪያ መቀመጫ ያላትን ይችን በ100 ብር ገዝቻታለሁ ማለት ነው። እንደምታዩት የፈለገ ቦታ ቁጭ ታረጓታላችሁ። እዚህ ጋር ደግሞ የቁርጥ ማቅረቢያ ትንሹ 500 ብር ባሊ አፏን ሮቶ 90 ሊትር ዋጋው 1300 ብር ነው ይሄ ማለት ነው። ቆንጆ እቃ ነው። እዚህ ጋርና ከዚህ መያዣ አለው። ያው ከያዘ ለማንቀሳቀስ ያስቸግራል፣ ግን እቺ ከዚህ መያዣ ስላላት ቆንጆ ናት ማለት ነው። ሮቶ 350 ሊትር። በነገራችን ላይ እቺ ብዙ ጊዜ እንደዚህ መያዣ ያላት አትገኝም፣ እንደ ድል ነው እንጂ። ከዛ 350 ሊትር ደግሞ 4300 ብር። መዘፍዘፊያ ሁለት መዘፍዘፊያ፣ ይሄ በሰማያዊ ከዛ ላይኛው ደግሞ በቀይ ነው። ይሄኛው 1600 ብር። የእቃ ማንጠፍጠፊያ ኮማንደር ነው ስሙ አያዘኝም። የዚህ 300 ብር። የሽንኩርት ሸልፍ ደግሞ 750 ብር። እቃዎቿ እነዚህ ናቸው። ከዛ መፈረሻ አላት፣ እሱን አሳያችኋለሁ። አብራችሁኝ ሆኑ። ቪዲዮ ረዘመባቸው አፍዋን። እንግዲህ ሌላው እዚህ ጋር ብሉ ብላክ ምንጣፍ 2 በ4 በጣም ቆንጆ ምንጣፍ ማለት ነው። እስከዛሬ ከላይ ያረኩበት ፍራሽ አሳይቻችሁ አላቅም። እና ይሄንን የገዛሁላት 10,000 ብር ነው። እንደምታዩት ማሻአላ በጣም ትልቅ ነው። 2 በ4 3 በ4 ትላላችሁ አንዳንዴ፣ ግን አረብ ሀገር ሲያስተዋውቁ አይቼ 3 በ4
አይቻለሁ ግን ኢትዮጵያ ላይ የለም እስካሁን ማለት ነው። እኔ በአካል አግኝቼው አላቅም። 3 በ4 እንደዚህ አይነት በጣም ነው የሚያምረው። ዋጋው 10 ሺህ ብር። ከዛ ሀባይብ ይሄንን የመሰለ ቆንጆ ውብ መፈረሻ አሰርቼላታለሁ ማለት ነው። ከዛ ምን አላት መሰላችሁ እዚህ ጋር ግን አንድ ነገር የምመክራችሁ ማለት ነው ትራስ ልብስ የምታሰሩ እህቶች እንደዚህ ብዙ ትራስ ልብስ ካሰራችሁ እስከነ መፈረሻው መጅሊስ ብታሰሩ ነው የምመክራችሁ። ለኔ ተአቡ የሚሻለኝ ፍራሽ መግዛቱ ነው። ወላኪን ለናንተ የሚሻላችሁ መጅሊስ ነው። አንደኛ ውበቱ፣ ሁለተኛ ብዙ አመት ትጠቀሙበታላችሁ፣ ሶስተኛ ወጪው ተመሳሳይ ነው የሚሆነው። እናንተ እስኪ ደምሩት። እኔ ዋጋውን ልንገራችሁ። አሁን ለምሳሌ የዚች እህቴ እኔ እንደውም መጀመሪያ ትዝ ብሎ ቢሆን ኖሮ መጅሊስ አሰሪ ብዬ አማክራት ነበር ብዬ ነው ያሰብኩት። ምክንያቱም እዚህ ጋር 18 የትራስ ልብስ 18 ሲባዛ በ610 ብር 10980 ብር ነው ማለት ነው። ሌላው የፍራሽ ልብሱ 6 ሲባዛ በ2180 ሂሳብ ነው። እዚህ ጋር 60 ብየዋለሁ በስተት ነው። 13080 ብር ነው ማለት ነው። ሌላው ተኪያ 6 ሲባዛ በ1930 ብር 11580 ብር። ቤቢ 6 ቤቢ ሲባዛ በ360 2160 ብር ነው ማለት ነው። ያ ማለት እዚህ ጋር አሁን 10 ሺህ ብር እንኳን ለትራስ ልብሱ የፍራሽ ልብሱ እና ተኪያው ስንት ሆነ? 30 ምናምን ሺህ ብር እስከነ ቤቢው ወደ 35 ሺህ ብር አካባቢ ሆነ ማለት ነው። ልብሱ ብቻ ማለት ነው። እንግዲህ መፈረሻ ፍራሹ ደግሞ ምን አለ መሰላችሁ? ፍራሽ 3750 ብር ነው አንድ ፍራሽ ማለት ነው። እዚህ ጋር እንደምታዩት 6 ፍራሽ 6 ሲባዛ በ3750 ብር 22500 ብር ሆነ ማለት ነው። ትራሱ እንደገና ደግሞ 6300 ብር። ከዛ እንደገና ቤቢ 6 ቤቢዎች ስፖንጅ ነው የገዛሁት አንዱ 180 ብር ነው 1080 ብር ሆነ ማለት ነው። በአጠቃላይ ወደ 50 ሺህ ብር ተጠጋ ማለት ነው። ግን በቃ ጨምራችሁ እንደምንም ጥራችሁ ተጣጥራችሁ መጅሊስ ብታሰሩ እኔ እመክራችኋለሁ ማለት ነው። ይሄ አያምርም እያልኩ ሳይሆን ይሄን ሁሉ ብር ካወጣችሁ መጅሊስ ብታሰሩ የተሻለ ነው ብዬ እኔ ለራሴ የማረገውን ነው የምነግራችሁ ማለት ነው። ለራሴ ቢሆን ብዬ የማስበውን ነው የምነግራችሁ። እዚህ ጋር ተካያዋም ቆንጆ ሆኖ ጽድት ብሎ የተቀረጸ ነው። ቦንዲድ ነው በማለዳ ፎም ማለት ነው። 1 2 3 4 5 እዛ ጋር 6 ማለት ነው። 6 ቤቢ ያላ ሁለቱም ብቻ ነው ያለበስኩት። እዚህ ጋር እንደምታዩት ትራስም የለበሰው የራሷ ነው፣ ፍራሹም የራሷ ነው። ሌላው የቀረው ትራስና እንትን አላት እዚህም ማለት ነው። እነዚህ ናቸው ትራሶቹ። አንዱ 350 ብር ነው። ቤቢዎቹም እነዚህ ናቸው። እስቦንጅ ሆነው ግን የለበሱ ናቸው። እስቦንጅ ሆነው ያለበሱ ሲሆኑ ዋጋ ይቀንሳል፣ ግን ይሸነቆራሉ። ከተሸነቆሩ ምንም ዋጋ የለውም። አሁን እነዚህን አሰፍቻቸዋለሁ እዚህ ጋር ማለት ነው። እንደምታዩት እነዚህ ልብስ አስለብሼ አሰፍቻቸዋለሁኝ። 6 ፍሬ ነው የገዛሁት። እዛ ያለበስኩት አለ 2፣ ይሄ 2 ማነው ይሄ 4 6 ሆነ ማለት ነው። ሌላው ኢትዮፎም ነው። እዚህ ጋር ኢትዮፎማ 3750 የተገዛው ይሄ ነው ማለት ነው። ሁለቱን ለብሷል። እዚህ ጋር 3 አለ፣ ከዛ እዚህ ጋር ደግሞ 1 አለ ማለት ነው። 6 ፍራሽ። ሌላው እዚህ ጋር እንደምታዩት ወለል ምንጣፍ ሙሉ ጥቅል አላት። ሲሊቨር ከለር ነው። ይሄንን 11250 ብር ነው የገዛሁት። 25 ሜትር 1 ሜትር በ450 ብር ሂሳብ ማለት ነው። እዚህ ጋር ፈር ምንጣፎች አሉ። አንዱ በሰማያዊ ነጣ ባለ ከለር ቅልቅል ነው። ያው እዚህ ጋር ሲወጣ ያምራል። በጣም ነው የሚያምረው ሲነጠፍ ማለት ነው። እኔ ግን እንዳይቆሽሽባት እንደዚሁ እንደሆነ እንዲሄድላት ነው ያሰብኩት። ሲወጣ እንደዚህ ይመስላል። አያችሁት? እኔም ቤት ከዚህ በፊት ገዝቻታለሁ። እዚህ ጋር ደግሞ ሲሊቨር አላት፣ ጠቆር ባለ ሲሊቨር። እነዚህን 4600 ነው የገዛሁት። ኮምፎርት ደግሞ የሚያምር ኮምፎርት ፈሩ ማለት ነው 4200 ብር ነው የገዛሁላት ማለት ነው። እዚህ ጋር ምን አለ ለህፃን ልጅ ለ6 ዓመት ልጅ ቀሚስ ዋጋው ቀነስ ያለ ብላኛለች። እነዚህ የሚያማምሩ ቀሚሶች ዋጋቸው ቀለል ያለ 500 ብር ነው የዚህ ዋጋ ማለት ነው። ቆንጆ የሚያማምሩ ናቸው። ዲዛይናቸው ማነው ከለራቸው ይለያይ እንጂ ዲዛይናቸው ተመሳሳይ ነው። እና እነዚህን 2 በ3000 ብር ገዝቼላታለሁ። በጣም ነው የሚያማምሩት። ማሻአላ ተባረከ ረህማን።
ሌላው ኤርጌንዶ ይሄ 250 ብር ነው። ቆንጅዬ ኤርጌንዶ ናት። ሌላ ደግሞ በጣም የምታምር ቆንጆ ጫማ ናት ይቺ ማለት ነው። ቁጥሩ 29 ቁጥር ነው። በጣም የምታምር ቆንጅዬ ፋሽን ጫማ ናት። ዋጋዋ 1800 ብር። ይሄንን ገዝቻለሁ። ሌላው ለልጄ ቴምር ግዥ ብላኛለች። ቴምር በካርቶን ነበር ያዘዘችኝ፣ ግን በካርቶን የለም። ችርቻሮ ቦታ ነው በግድ ይሄንን የሚያገኘሁት። 470 ብር ሂሳብ አንዷ ፍሬ ማለት ነው። አልኑር ነው አንዷ ፍሬ 470 ብር። ያው ካርቶኑ 8 ነው የሚይዘው። 8 ፍሬ ገዝቼላታለሁ። 8ቱ ስንት ይሆናል መሰላችሁ? የስምንቱ ዋጋ 8 ሲባዛ 480 ብር 3840 ብር ይሆናል ማለት ነው። እንግዲህ ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱኝ። ሰላም ሁኑልኝ።